አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐሙስ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከዘጠኙ ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኙ። ከዚያ እርስ በርሳቸው ሰላምታ ተሰጣተው የእግዚአብሔር ገናንነትና ተጋድሎ ያላቸው የመነኮሳት ተአምራትና ሃይማኖት ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን አቡነ እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆን ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ ተሰጠሽ፣ ለአንቺ ሰላምታ ይገባሻል። ከዚህም በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ስርዓት ከአንቺ ይወጣል እና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጠሌዎንን፣ አባ አሌፍን፣ አባ ጽህማን፣ አባ አፍሴን፣ አባ ገሪማን፣ አባ የማዕታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9ኙ ቅዱሳንም ቡራኬ ተቀበለ። የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዛን ሄዶ አቡነ ፊልጶስን አገኘ። ከእሱም ቡራኬ ተቀብሎ ከዚያ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔር ምስጢር ከእነሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እሱ መጡ። መላእክት እያጸኑት 10,000 10,000 1,000 1,000 እየሰገደ ናላው በአፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችን ቅድስት ድንግል ማርያምም ከያሬድና ከልጅዋ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ስጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህም በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም ያንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ተአምራትንም እያደረገ በጾምና በጸሎት የምታታቸውን እጽዋት የጥንቁልናቸውን ስራ ሻረባቸው። እነርሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ የገድል መጽሐፍ የጻፈ ያጻፈ
ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ በአባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳዕ ከኤልያስ ለበረከት ትሆኑ ዘንድ መጠምጠሚያው እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሂደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለአቡነ እስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን አቡነ እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባኦን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳመ ግሽቅ አቡነ መልክዓ ክርስቶስ፣ 2ኛ የጸበለ ጎል ገዳም አቡነ አካለ ክርስቶስ፣ 3ኛ ዘመለኮተ ሥላሴ፣ 4ኛ የደብረ ድህርት አባ ቴዎጎሎስ፣ 5ኛ አባ ስነ ድንግል፣ 6ኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በአቡነ እስትንፋሰ ክርስቶስ እጅ በዚያን ወራት ቀኑ። እድሜው ወደ 33 ዓመት ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስና ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህን ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደሙ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ አቡነ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችንን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኙም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትህርምት በረሃብ በጽም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ስራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱና በረከቱ ከሁላችን ጋር ይሁን። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህን ጸሎት በእግዚአብሔር አጋዥነት እንጀምራለን ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁን የሕይወት ቃል የዓለምን ኃጢአት የምታስተሰሪ የካህናት አለቃ ጌታዬ ኢየሱስ ክርስቶስ ሆይ የእኔን ኃጢአትና የወገኖችን ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውን፣ ወዳጆቻቸውን በአንዲት ጊዜ ከሲኦል ያስወጡበታል። የሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ስጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰሽ። እገሌን ማርልኝ ያለ ስም ይጠራል። አባታችን ወይም በሉ ሰይጣን የተፋውን የኃጢአት ምራቅ ከኛ ለማስወገድ ስለኛ አይሁድ እርኩስ ምራቃቸውን የተፋብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጂ። አባታችን ሆይ በሉ አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችሁ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። አባታችን ሆይ በሉ የነፍሳችንን የስጋችንን መድኃኒት ሰጭን ዘንድ
የመረረ ሐሞትና ከርቤን ትጠጪ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአታችንን ሸክም ተሸከሚልን፣ የበደላችንን ሸክም አቅልልልን። አባታችን ይበሉ ስለ እኛ በአደባባይ የሞት መስቀልን ተሸከምሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአታችንን ሸክም ተሸከሚልን፣ የበደላችንን ሸክም አቅልልልን። አባታችን ሆይ በሉ ስለኛ ስለ ፍጥረቶችሽ የመስቀል ክንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአትን ክንድ ለኪልኝ። አባታችን ሆይ በሉ የተረገሙ አይሁድ በችንካር የቸነክሩት ዘንድ የወደድሽ የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍና የሰራሁትን በደሌን አጥፊልኝ። አባታችን ሆይ በሉ አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር የቸነክሩት ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የእኔን በደል ቸንክሪ የሞት ችንካር ከሚሆን ከዲያብሎስ አድኝኝ። አባታችን ሆይ በሉ ስለ ኃጢአታችን ክፉዎች አይሁድ የቸነክሩሽ ዘንድ ፈጽሞ ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ኃጢአቴን አስተሰርይልኝ። አባታችን ሆይ በሉ በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ የተቸነከርሽ እንዲሁ ኃጢአቴን ቸንክሪልኝ፣ የበደሌን መጽሐፍ ደምስሽልኝ። አባታችን ሆይ በሉ ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁም ሁሉ የልቤ በር ይከፈትልኝ። አባታችን ሆይ በሉ በመስቀል ላይ መከራን ስለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ የኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። በታላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክሬ ዘንድ እለምንሃለሁ። ከእኛ ጋር መከራን ስለተቀበልክ እኛም ከአንተ ጋር መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮቹ ከቅዱሳን ጋር ክብርን አድለን። አባታችን ሆይ በሉ ታኦስ ወኦ አልፋ ቤጣ የምትባል ጌታ የኢየሱስ ክርስቶስ ሆይ የባህሪ አባት አብ መጠጊያ ኃይል ይሁነኝ። እግዚአብሔር ድል ፈንታዬ ጽዋ ተርታዬ ነው። አቤቱ እንደ ቸርነት ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህንን ወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪ አስመልክተኝ። አስተዋይ ልቦናን ስጠኝ። ፈጣሪ ጥበበኛ የሚታየውና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውሎጎሶን ልቦናዬን ሰማያዊውን ቤቴን ክፈትልኝ። አይነ ልቦናዬንም አብራልኝ። ኃጢአቴንም ይቅር በለኝ። አባታችን ሆይ በሉ መሐሪ የሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የእኔን የበደለኛውን ኃጢአት ይቅር በል። አባታችን ሆይ በሉ ዓለም ሳይፈጠር አስቀድሜ ነበርክ፣ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባል። ዓለም ሳይፈጠር አስቀድሜ ነበርክ፣ ዛሬም ያለ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ሰላም ምስጋና ይገባሃል። ዓለም ሳይፈጠር አስቀድሜ ነበርክ፣ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ሰላምታ ለአንተ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባሃል።
አቤቱ ፈጣሪ ሥጋዬና ነፍሴን ባርክ። አቤቱ ፈጣሪ ሕይወቴና ሞቴን ባርክ። አቤቱ ፈጣሪ ጸሎቴንና ልመናዬን ባርክ። እኔን ኃጥኡን ባሪያህን ማረኝ። አባታችን ሆይ በል። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ የሚያስጨንቅ ላንተ ቀላል ነው፣ የራቀ ላንተ ቅርብ ነው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ይቅርታህን ከእኔ አታዘገይብኝ፣ አታርቅብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ለአንተ ቀላል ነውና። ኃጢአቴን አስተሰርይልኝ፣ አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነት ተማጸንኩህ፣ በትክክል ስልጣን ተማጸንኩህ፣ በአንድነት ተማጸንኩህ፣ በመለኮትህ ተማጸንኩህ። አንተም በወለደች በቅድስት ድንግል ማርያም እናትህ ተማጸንኩህ፣ በቅዱስ መስቀልህ ተማጸንኩህ፣ በምትወደው በወዳጅ በቅዱስ መስቀልህ ተማጸንኩህ። አንተም ባጠመቀ በቅዱስ ዮሐንስ መጥምቅ ተማጸንኩህ፣ መልአከ ምክር በሆነ በቅዱስ ሚካኤል ተማጸንኩህ። ያንተን መወለድ ለቅድስት ድንግል ማርያም የደስታ ብስራትን በነገራት በቅዱስ ገብርኤል ተማጸንኩህ። እኔ ኃጢአተኛውን በወዳጅ በአቡነ እስትንፋሰ ክርስቶስ ተማጸንኩህ። የኔንም የሕዝቡንም ኃጢአት ይቅር በል አሜን። አባታችን ሆይ በሉ። አባታችን ይህንን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋር ሲጸልይ 24,000 ነፍሳትን ከሲኦል ያወጣል። የዚህ ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በቅድስት ድንግል ማርያም ልቦና በደጋጎች በጻድቃን በሰማዕታት ፍጹማን በሚሆኑ በመነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 40 ሚሊዮን ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ጊዜ ጌታችን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለም ባየው ጊዜ እጅግ ስቅስቅ ብሎ አለቅሶ በድንጋይ 40,000 ቀን ፊቱን 40,000 ግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ ስለ ጽኑ እንባው ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን የኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለሶስቱም ቅዱሳት ደናግል የገለጠላቸው ቤርዜዲ፣ ሚልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገለጥበት ሰዓት እነርሱም ደናግሎቹ ለአባታችን ለአቡነ እስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት፣ 120 ጊዜ እጃቸውን ጨብጠው አፉን እንደመቱት፣ 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱንና ሆዱን ረገጡት፣ መቱት። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን መቱት። 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱ የራሱንም ፀጉር ይዘው እየጎተቱ ያንገላቱት ነበር። 305 ጊዜም ፂሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱ አንድ ጊዜ ከግንድ ጋር አጋጩት። አንድ ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋት ገረፉት። ካቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767 ወደታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሙ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ እርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስ ይህን አይቶ ይደነቅ እጅግም ይጨነቅ። ፊቱንም በድንጋይ ጥፊ ይመታው ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊትን፣ 15ቱ መኃልየ ነቢያትን፣ 5ቱ የሰለሞን መኃልያትን፣ የ7ቱ ዕለት ውዳሴ ማርያምን ከአንቀጸ ብርሃን ጋር የዌድስዋን ጭምር አርጋኖንን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖተ አበውን ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋር እግዚአብሔር ነግሰን ከሰዓታት ጋር የሌሊት ሰዓታትና የመዓልት ሰዓታት አቡነ ዘበሰማያትን ከ42
ሺህ በላይ በቁጣሮ ጊዜያትን ያደርስ ነበር። ይኸውም አቡነ ዘበሰማያት ማለት ነው። 4ቱ ወንጌላት የጻድቃንና የሰማዕታት መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የቅዱስ ጊዮርጊስን ገድል፣ የሰኔ ጎልጎታን፣ ልፋፈ ጽድቅን፣ ዕቀበኒ ክርስቶስን፣ 7ቱ ኪዳናትን በ7ቱ ጊዜያት ከ9ኙ ጸዋትወ ጋር ጥልሽቴ የሚባል መጽሐፍን፣ ባርቶስን፣ ገድለ ኪሮስን፣ ገድለ ዮስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተስዓቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስ፣ ተፍጻሜ ሰማዕታትን ያደርሳል። ይህንን እየጸለየ የታመሙትን በዚህ ይፈውስ ነበር። ከጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንድ ቀን ይህን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየአገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳንን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚኖሩ ፈለጉ። በዚያ ዋሻ ስዕላቸውን የሚያስቀምጡበትን በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታቸውን ዜና ነገሩና ዜና ገድሉ፣ ዜና ተአምራቱ በዳውንት ሀገርና በሀገሩ ሁሉ ወደታች ወደ ላይም ባለው አገር በዋርላና በሮሃ አውራጃ ተሰማ። አገር ሁሉ ዝናውን ይናገር ጀመር። እርሱም ከአማራ ሳይንት እስከ ጠሽት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ። እጅግ ከፍ ከፍ አለ። በእመቤታችን በቅድስት ድንግል ማርያም ዘንድ፣ በጻድቃንና በሰማዕታት ዘንድ፣ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናው እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓልነት የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍትን 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል፣ ይጸልያል። እንደ መንኮራኩር ይሰግዳል። የሐዋርያትን ጾም እንዲህ ይጾማል። ረቡዕ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በእርገት ስጋው ደሙን ይቀበላል። በእመቤታችን በቅድስት ድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን አቡነ እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱም ምንም አይቀምስም። ከዚህ በኋላ ሕግንና ቀኖና ስርዓትን ከአበው ስርዓት አውጥቶ ሰራ፣ ደነገገ። የሰራውም ስርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ ደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዘዛም ማውራት አይኖር። ይህን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኑና 8 ቀን ይጾም፣ በየቀኑ 200 ይስገድ ይላል። ከደብሩ ከማህበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራና በውሃ ይጾም፣ በየዕለቱ 200 ይስገድ ይላል። ወደ ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያው የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ። ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠው ነበር። 24ቱ ካህናተ ሰማይ ጋር የጸባዖትን ዙፋን በየጊዜው ያጥን ነበር። የ24ቱ ካህናተ ሰማይን ስማቸው ይህ ነው: አኪያል፣ ቀርቲያል፣ ደርቲያል፣ ኤልያል፣ ዘርቲያል፣ ቱቲያል፣ ዮልያል፣ ከርቲያል፣ ለብቲያል፣ ሚታአል፣ ራዋል፣ ሳውር፣ አናዋል፣ ፈላላአል፣ አክርቲያ፣ አፍልኤል፣ አውኑዋኤል፣ ናና ንኤል፣ ዋቲርናና፣ ሳኬብ ኡማስ፣ ቲታር፣ አርናስ፣ ዝርኬ፣ እብጦ፣
ትርጉሙን ከነዚህ ጋር አባታችንም 25ኛ ሆኖ ያጥናል። ዳግመኛም ስርዓት ሰራ። ሁለተኛም ስርዓት አባታችን ቤተክርስቲያንን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያች ዕለት ወጥ፣ ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተክርስቲያን ያልመጣ ቀኖናው እንደዚሁ ይሁን። ጠብ፣ ክርክርን፣ ጭቅጭቅን የሚፈጥር ቢኖር ወንድሞች ራት ምሳ ከተመገቡ በኋላ ይመገብ። 10 ቀን ይጹም። ቀኖናውን ሳይጨርስ ስጋ ወደሙን አይቀበል። ከማህበርተኞቹ የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን የአማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹም፣ 500 ስግደት ይስገድ። ጾሙን በደረቅ እንጀራና በውሃ ይሁን። ስጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉት መናንያንን ምዕመናንን በወሬና በጠብ ለያይቶ በታትኗቸዋልና ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውን መልፈልፍ ይሰግዳሉ። ለዚያ ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታን እየጸለዩ በተጊሃ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማህበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቀኑን 50 ቀን በደረቅ እንጀራና በውሃ ይሁን። ያንንም ንብረት ለማህበሩ ይተው። ስግደቱም ያለማስታጎል 200 ይሁን አለ። አባታችንም ስለዚህ ነገር 99ን የሚዋደዱ የነገደ መላእክት ማህበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑት 5 ማህበር አየሁ። እነዚህም ክፉዎች ማህበር የተባሉት እነዚህ ናቸው። አንዱ ማህበር የጅቦች፣ ሁለተኛው ማህበር የውሾች፣ ሶስተኛው ማህበር የተኩላዎች፣ አራተኛው ማህበር የቀበሮች፣ አምስተኛው ማህበር የፍየሎች ክፉዎች ማህበር የተባሉት እነዚህ ናቸው። ዳግመኛም 5 ደጋጎች ማህበርን አሳየኝ። አንዱ ማህበር የበጎች፣ ሁለተኛው ማህበር የእርግቦች፣ ሶስተኛው ማህበር የዋኖሶች፣ አራተኛው ማህበር የንቦች፣ አምስተኛው ማህበር የጥንቸሎች ደጋጎች የተባሉት እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተ የዋሃን ሆኑ። ደቀ መዝሙሩም ተርጉሙልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በብዙ ጊዜ ቁጥራቸውም 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ እንጀራን በአንድ ምጣድ ተጋግሮ ለ7000 ማህበርተኞች ይበቃቸው ነበር። በእራት ጊዜ ማዕደን የሚያቀርቡ 7 ናቸው። የወፍጮ ስራን የሚሰሩ የአትክልትን ፍሬያት የሚለቅሙ አሉ። ተግባረ ዕድ ጥበብን የሚችሉ አሉ። መጽሐፍ መደጎስን መጽሐፍን የሚችሉ አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማህበሩ አለቃ ሁሉንም በየስራቸው ያሰማራቸዋል። አንዲት ራታቸውን የሚበሉት ገበታ ነበረች። በማዕድም ጊዜ አባታችን ማህበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምናሃለን ብለው ሰአልናከን ይጀምራሉ። ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሰአልናከን ይጸልያል። መሐሪ አምላካችን አንተን እንለምናሃለን። ፈጣሪ ሆይ አንተን እንለምናሃለን። አቤቱ ሁሉን የፈጠርክ አንተን እንለምናሃለን፣ እናመሰግናሃለን። በሃይማኖት ሆነው የለመኑን ፈጽመህ የማትነሳ ቀኝ እጅህ የተባለ ልጅህ የህይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅህ የተባለ ልጅህ የህብስትና የጽዋ ምንጭ ነው። ቀኝ እጅህ የተባለ ልጅህ የበረከትና የረድኤት ምንጭ ነው። ቀኝ እጅህ የተባለ ልጅህ የይቅርታና የምህረት ምንጭ ነው። ቀኝ እጅህ የተባለ ልጅህ የርኅራኄና የትዕግስት ምንጭ ነው። ቀኝ እጅህ የተባለ ልጅህ የሥርዓትና የሕግ ምንጭ ነው። ቀኝ እጅህ የተባለ ልጅህ የምግባርና የሃይማኖት ምንጭ ነው። ቀኝ እጅህ የተባለ ልጅህ የጾምና የጸሎት ምንጭ ነው። ቀኝ እጅህ የተባለ ልጅህ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በ40ቱ እንስሳ በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳቁኤልና
በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒና በሰዳካኤል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12 ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72 አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ቡሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 180 ሺህ በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን። አቤቱ ክርስቶስ ሆይ ቡሩካን በሚሆኑ በጳጳሳትና በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናትና በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተ ክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተ ክርስቲያን መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃን የምትገልጽ ቡሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክብር የሕያው እግዚአብሔር የባህሪ ልጁና በሥጋ የቅድስት ድንግል ማርያም ልጅ ተብለህ የምትጠራ አንተ የጸናች ስልጣንን ከፍ ከፍ ያለችም ኃይልህን በዚህ ህብስት ላይና በዚህ ጽዋ ላይ አሳድር። ዘወትርም ምስጋናህን እንዳያስረሳን የተራብና የተጠማን እኛ ባሮች ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን። አቤቱ ይህንን ህብስትና ይህንንም ጽዋ የዝሙትን ሀሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳይተጓጎል የሚያደርግ አድርገው። አቤቱ ይህን ህብስትና ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህንን ህብስት ይህንን ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህን ህብስትና ይህንን ጽዋ ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህን ህብስትና ይህን ጽዋ ያዛሙትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የተዋረደ ስጋችንን የሚያሻሽል ርኩሳ መናፍስትን የሚያጠፋ አድርገው። አቤቱ ይህን ህብስትና ይህንን ጽዋ የልብ ስስትን የሚያርቅ የሀሳብ ነውርን የሚያጠፋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንንም የሚያርቅ ሰላምንም የሚያመጣ አድርገው። አቤቱ ይህንን ህብስትና ይህን ጽዋ በቀንና በሌሊት በየሰዓቱም ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፉን የሚያተጋ አድርገው። አቤቱ ይህንን ህብስትና ይህን ጽዋ የጥበብ ምንጭና የእውቀት እጅግም የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። አቤቱ ይህን ህብስትና ይህን ጽዋ ነፍሳችንና ስጋችንን የሚጣላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተ መጀመሪያውና መጨረሻው አልፋ ወኦ አንተ ነህና። አቤቱ ይህንን ህብስትና ጽዋ ኃጢአትን ሁሉ ማስተሰሪያ አድርገው። በውስጡ ስራይና መርዝ ቢጨመር መተቱን ሻረው አጥፋው። ስሜ መሐሪ ይቅር ባይ ነው ስላልክ ስለ ስምህ ብለህ እውነተኛ የጽድቅ መብልና እውነተኛ የጽድቅ መጠጥ ይሆነን ዘንድ ፈጣሪያችን ኢየሱስ ክርስቶስ ሆይ ይህንን ህብስትና ይህንን ጽዋ ባርከህ ስጠን፣ ቀድሰህ ስጠን። ይህን ህብስትና ይህን ጽዋ አንጽተህ ስጠን፣ ልዩ መዓዛ ያለው አድርገው። ይህን ህብስትና ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናልና አሜን። ይህን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 ጊዜው መሐረነ ክርስቶስና ኪርያላይሶን ጋር በማህበር ይጸልያሉ። 800 ስግደትንም ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍትን ይተረጉምላቸዋል። ትህትናንና ፍቅርን፣ የቀናች ሃይማኖትን፣ ንጽህናና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርት ይጸኑ ዘንድ የአባቶችን ማህበር ስርዓት የሚመስል ስርዓትን ሰራ። ቀድሞ አባታችን አባ አንጦንስ፣ አባታችን አባ መቃርስ፣ አባታችን አባ ሙሴ፣ አባታችን አባ ጳኩሚስ እንደሰሩት ስርዓት አባታችን አቡነ እስትንፋሰ ክርስቶስ በገዳሙ ማህበር ካሉት መናንያን በኃጢአት የተዳደፈ ከኃጢአት ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። ጸሎታቸው በረከታቸው ከሁላችን ጋር ይሁን። የብፁዕ አባታችን አቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ ይደረግልን። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በዋሻ ውስጥ እየጸለየ ሳለ ሰይጣን በመነኩሴ ተመስሎ ወደ እርሱ መጥቶ አንተ መነኩሴ ለአንተ ሰላምታ ይገባሃል፣
በዚህን ዘመን እንዳንተ የሚጋደል መነኩሴ ማን አለ ብሎ በውዳሴ ከንቱ ለመግባት ቢሞክር ያን ጊዜ አባታችን አቡነ እስትንፋሰ ክርስቶስ በመስቀል ምልክት አማተበበት። ወዲያውኑ እንደ ጢስተኖ እንደ ጉንበኖ ጠፋ። አንዳንድ ቀን እየመጣ ደቀ መዛሙርቱን ይፈትናቸው ነበር። የአባታችን የአቡነ እስትንፋሰ ክርስቶስን ስም ሲጠሩበት በኖ ይጠፋል። ከዚህ በኋላ ከደቀ መዛሙርቱ መካከል አንዱን መነኩሴ ይዞት ያሳብደው ጀመር። ወደ መምህራችሁ አትውሰዱኝ፣ እርሱ ያጠፋኛል ያሳድደኛልና አለ። ደቀ መዛሙርቱም ይህን በሰሙ ጊዜ አስረው ወስደው ከአባታችን ዘንድ አደረሱት። ሰይጣኑም ለምን ታሳደኛለህ? በቤት በእንጨት ስር በተራራ ላይና በየኮረብታው በእንስሳና በሰው ላይ እንዳላድር አሳደርከኝ ይል ጀመር። አባታችን ብርሃነ ክርስቶስም ከጸሎት የትኛውን ትፈሩታላችሁ ብሎ ጠየቀው። እሱ መልሶ የምንፈራው በንጽህና ሆኖ የሚያገለግል ካህንን ነው። ከመዝሙረ ዳዊትም እግዚአብሔር በሰባ ዘመን ይነሳ ጠላቶቹም ከፊቱ ይበተኑ የሚለውንና ኪዳንን፣ ወንጌልን፣ ስመ ሥላሴን ይህን ከሰማን አፍረን ከሰው ላይ ፈርተን ተንቀጥቅጠን ሸሽተን እንሄዳለን አለው። ያን ጊዜ ብርሃነ ክርስቶስም የጸለየበትን ውሃን ረጨው። አንተ ርኩስ መንፈስ ውጣ፣ እነሆ አወገዝኩ፣ በሐዋርያት ስልጣን የተለየ ሁን አለው። በዚያን ጊዜ እንደተናገረው ወጥቶ በኖ ሄደ። እንደገና ታላቅ ድንጋይ ተሸክሞ መጥቶ አጥፍቻለሁና ይቅር በለኝ ማረኝ አለው። አባታችን አቡነ እስትንፋሰ ክርስቶስም ለተንኮል አመጣጡን አውቆበት ሄደ ከገደሉ በታች ቁልቁል ተሰቀል አለው። እምቢ አለ። ዳግመኛም አውግዞ ወደ ታች ቁልቁል ወረወረውና ወስዶ ከገደሉ በታች ቁልቁል ዘቅዝቆ ሰቅሎ በጸሎቱ አሰረው። ሰይጣንም በዚህ በገደል መካከል ተሰቅዬ የምኖረው እስከ መቼ ድረስ ነው ብሎ አቡነ እስትንፋሰ ክርስቶስን ጠየቀው። አባታችን ብርሃነ ክርስቶስም አምያሃለሁ፣ ዘጋሁብህ፣ አሰርኩህ፣ በአብ በወልድ በመንፈስ ቅዱስ ስልጣን አወገዝኩህ። ከገደሉ በላይ ልጆቼ ወዳሉበት አትውጣ፣ ከገደሉም በታች የአገሩ ሰዎች ወዳሉበት አትውረድ። ፈጣሪ ኢየሱስ ክርስቶስ እስኪመጣ ድረስ በዚህ ኑር ብሎ ገዘተው። ያም ሰይጣን እስከዛሬ ድረስ በገደል መካከል ተሰቅሎ ይኖራል። እንደዚሁ የሚዋጓን አጋንንት ፈጽሞ እስከ መጨረሻው በጸሎቱ ይሰራቸው፣ ያጥፋቸው። በእውነት ያለ ሐሰት ይደረግልህ። አሜን።